አየና ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አያ አንድ ነጋዴ አሉ ሰሉ ዐለ ነብይ አላሁ ሰለ ወሰለም ከስር ያለቅም አለ በሐያቴ ነው የሻም ነጋዴ ነው በሐያቴ ከስር ያለቅም ወላጅ አክበር እምላችሁ ያው ነጋዴዎች ዱንያ አኺራ እንዲስተካከል ወላጅ አክበር የነሱን ዱዓ ተቀበል ከስር ያለቅም ይላል የገባሁበት ስራ ጓደኞቹ ይሄማ ሙስታሂል ነው አይሆንም ማለት ስራ ማለት ተከስራለህም ታተርፋለህም የገባሁበት ስራ ታተርፋለህ እንጂ አልከስርም ማለት እንዴት አሉ በስከዳ مرحبا نتحداك አሉ ቻሌንጅ ነው አሉ አንተ ከሻም ቴምር ወስደህ ኢራቅ ልትሸጠው አሉት ኢራቅ የቴምር ሀገር ነው ይስቁባል ቴምር ይዘህ ከመጣ አጅናስ ወአልዋን ቴምር አለ ከዛ ወደ ውጭ ይሄዳል ከውጭ አይመጣም ወደ እነሱ እዛ ሄደህ ሽጠህ ቴምር ከተረፍክ አሉት እናምናለን ያሉት በዚህ ነገር የወላጅ የት እንደሚያደርስ ልነግርህ ነው مرحبا ብሎ ጭኖ ሄዳሉ ኢራቅ ሲደርስ ሰዎችን ያያቸዋል እንዲህ ወደ ሆነ ቦታ እንዲህ ወደ ጫካ ሲገቡ ኢላ አይና አላቸው ወዴት ነው የምትሄዱ ሲላቸው ንጉሱ ሴት ልጅ አለው አሉ የአንገቷ ድሮ በግመል በፈረሰል የሚሄደው ንጉሱም አይሮፕላን የለም አይደል የአንገቷ ላይ የምታስረው አንድ ወርቅ ነገር ጠፍቶባት ልጁ ሴት ልጁ አዝኗል እሷ ማዝናለች ያገኘልኝ ሰው አለ እዚህ የጠፋው ቦታውን ነግሮ ይሄን ያክል ሽልማት ሸልማለሁ ብሎ እሱን ፍለጋ ልንገባ ነው አሉ መርሐባ አላቸው ትንሽ ቆዩና ተመለሱ ምን መለሳች ስላቸው አይ ስንቅ ልንይዝ ነው የምንገባው ትንሽ ረዘም ያለ ቦታ ሳይሆን ልንሰነቅ ነው አሉት አላህ ቴምር እኮ አለኝ አለ አላህ ሸጠላቸው አለበት አትርፎ ከዚህ መሃል ንጉሱ ይሰማል ከሻም መጥቶ እኛ አገር ቴምር የሚሸጥ ሰው ያስጠይቃል አምጥታለ ከየት መጣህ አለው አንተ እኔ ከሻም ምን ልታረግ መጣህ ሲለው ቴምር ልሸጥ አይ ማስጠይቃል ቴምር አገር ቴምር ልሸጥ እንዴት አለው ሲለው እኔ ከጓደኞቼ ጋር ያለው ከስሬ አላቀም እኔ በሐያት ያለው እኔ ንግድ ገብቼ አትርፌ እንጂ ከስሬ አላቀም እንዴት አለው ጓደኞቼ ያው ቴምር ይዘህ እዛ ሄድና ናጂህ ከሆንክ እናምናለን አሉኝ እንዴት ከስራ አታቀም ሲለው አሁን አመጣው ያው ሰሉ ዐለ ነብይ ያው ደርሱ እዚህ ጋር ነው ከስሬ ማላቀው አለው እኔ የቲም ሆኜ ያደግኩት አለው እናቴ ትልቅ ነበረች እድሜዋ ሲያገባት አባቴ አኺር ዑምራ ታመመች አለ እናቴ ስኻድማት ከመሞታ በፊት ዱዓ አረገችልኝ አለ ሰለ ዐለ ነብይ አየና ዱዓ አላህ እንዲክፈተው ሪዝቁም የምኑም አድርጋ የንጉስ ልጅም አላህ ይዳረህ እጅህ አፈሩን እንዲህ ብታነሳው ወርቅ ያርግልህ አለችኝ አለና እንዲህ አፈሩን ሲያነሳው የንጉሷ ተገኘ የሴት ልጁ አላህ ምንድነው አላህ ይሄን ምን ፈልገው አለኛ ሰሉ ዐለ ነብይ አሽوف የነ ዱዓያው አሁን ስም አለው ሴት ልጅን ለማከራት አለው መርሐባ ካለች ድርሃለሁ አለው ሄዶ ነገራታ ይሄው ዛሬ ይሄን ያገኘልሽ ሰው እናቱ ዱዓ አረገችለት ሰው እንዲህ አይነት ሰው ሙስተዒድ ነሽ ባላት ሙስተዒድ አለች እናት ያረገችለት ዱዓ ሙሐቀቅ ሆናሉ አየና ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አያ